የቅዳሜ ከሰዓት ቤተሰቦች የሚዝናኑበት ተዝናንተው የሚሸለሙበት ሰዓት ነው። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። የፊት ንባብ ሰዓት ነው። ብቸኛ ፊት አንብባችሁ የምትሸለሙበት ቦታ ቢኖር ይሄ ቦታ ነው፣ የቅዳሜ ከሰዓት ማለት ነው። ከዛ ውጪ የሰውን አይነ ውሃ እናቀለን፣ ግንባር እናነባለን። ከኛ በላይ አንባቢ የለም ያሉ ሰዎች መጥተው የሚጫወቱበትና የሰውን ፊት አንብበው የሚሸለሙበት የጨዋታ ሰዓት ነው። በጣም የምንወደው ሰዓት ነው። ምክንያቱም ሰዎች ለሰዎች ያላችሁ ግምት የሚታይበት ስለሆነ ማለት ነው። ሁላችሁም አክብራችሁን ስለመጣችሁ እናመሰግናለን። እንኳን ደህና መጣችሁልን። 4 አንባቢዎች አሉ፣ በግራ 2 በቀኝ 2። ዛሬ የተመረጣችሁ 4 እድለኞች ወደ ቦታችሁ። የቅዳሜ ከሰዓት የፊት ንባብ የፉክክር ሰዓት ላይ ደርሰናል። ፊት አንባቢዎች ነን ብለው የመጡ 4 ተፎካካሪዎች አሉ። ለእያንዳንዱ ላነበቡት ፊት 1000 ብር ይሸለማሉ፣ በስርዓት ካነበቡ ማለት ነው። ካላነበቡ ደግሞ ያው ታጣላችሁ። ስለዚህ አንድ ፊት በ1000 ብር አንብባችሁ ታውቃላችሁ? ዛሬ መጀመሪያችሁ ነው። ስለዚህ ፊት ንባብ ላይ እንዴት ናችሁ? ጎበዝ ናችሁ? ምንም እንሞክራለን። እሺ፣ ስምሽን ብቻ ንገሪ። ቤተልሔም። ቤተልሔማ አሰፋ። ቤተልሔም አሰፋ። ቤተልሔም አሰፋ ምን የምትሰራ ይመስልሻል? ጸጉር ቤት ቢዩቲ ላይ ሳሎን ላይ የቢዩቲ ሳሎን ላይ የምትሰራ ነው ይመስልሽ? ቤቲ ምን የምትሰራ? ሼፍ ናት። ይሄ ነው በቃ ፊት ንባብ ማለት ይሄ ነው በቃ። እሷ ኩክ የምታደርገው ምግብ ነው፣ አንቺ ደግሞ ጸጉር ኩክ ታደርጋለች ብለሽ የተሳሳትሽው ነገር እሱ። እሺ ማንም በልንተወቅ ስምሽን? ሙሉ ሴት ደምሌ። ሙሉ ሴት። እንደዚህ አይነት ስም ሰምታችሁ ታውቃላችሁ? ሙሉ ሴት የት አይተህ ነው ሰምተህ ነው? እሺ ሙሉ ሴት ምን ነው የምትሰሪ? እኔ ክሊኒካል ነርስ ነኝ፣ ዴንታል ላይ ነው የምሰራው። ስለዚህ ድንገተኛም ሲመጡ ቴክ ኬር ታደርጊያለሽ? አዎ ግድ ነው። ስለዚህ እዚህ ምንም አይነት ችግር ቢገጥማችሁ እሷ አለች። እንደዚህ ስላችሁ ደግሞ ወንዶቹ እንዳትወድቁ እንዳለ እናመሰግናለን። እሺ ማንም በል? ማርታ ግዛቸው። ማርታ ግዛቸው ምን የምትሰራ ይመስልሻል? ማርታ ግዛቸው ተማሪ ትመስለኛለች። ተማሪ ናት። የምን ተማሪ ትመስልሻለች? የሞዴሊንግ ተማሪ ናት። አዎ ነኝ። አንዳንዴ በጣም የታመመ ፔሸንት ሲመጣ ፊት አይተው ስለሚረዱ ማንበቡ ቀሏታል ማለት ነው። በጣም ጥሩ። እሺ እኔ አቤል ማቴዎስ። ምንድን ነው የምትሰራው አቤል? አሁን ፊልም ስራ ላይ እና ንግዱ ላይ ነው ያለሁት። ፊልምና ንግድ አንድ ላይ ሄዳል? ፊልሙን ነው የምንነግደው ወይስ ሌላ ነገር? ሁለቱንም አንድ ላይ። በጣም አሪፍ። ስለዚህ 4ቱ ተፎካካሪዎች የዛሬ ፊት አንባቢዎች እነሱ ናቸው። ከኛ በላይ ፊት አንባቢ የለም፣ በቃ የተካንበት ጉዳይ ነው የሚሉት እነሱ። ስለዚህ ለእያንዳንዱ ላነበቡት ፊት 1000 ብር እንሸልማችኋለን። 5 ጥያቄ 5 በግራ 5 በቀኝ ነው የሚደርሳችሁ ማለት ነው። የእነሱን ጥያቄ ዳጊ የጠየቀውን እናንተ ተወያይታችሁ ትመልሳላችሁ። ተመሳሳይ ምላሽ ከመጣ 1000 ብር ትሸለማላችሁ ማለት ነው። ይሄ ህግ ለእናንተ የሚሰራል። ቅዳሜ አንዶች እናንተ ናችሁ፣ ቅዳሜ ሁለቶች እናንተ ናችሁ። ሁለታችሁም ግን ቅዳሜ ናችሁ። ማለት ምንድነው? ቅዳሜ በባህሪው ዘናጭ ስለሆነ ዘናጮች ናችሁ እያልኳችሁ ነው። እና ለመጮት ዝግጁ ናችሁ? ከ5ቱ ስንት ፊት ታነባላችሁ? 3 4 5 ነው። ምንም ጥርጥር የለውም ማለት ነው። ከ5 5 ምንም ነው የለም ብሏል። እሺ እናንተስ? 5 በመለያ ጥያቄ ነው የሚያልቀው። በመለያ ጥያቄ ነው። እሺ ለመጀመር ፈቃደኛ የሆነ ቡድን ካለ እኛ እንጀምር ማለት ይችላል። ቅዳሜ አንዶች ወይ ቅዳሜ ሁለቶች? እንጀምር ብለዋል። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። ስምህ ማን ልበል? ደሜ ይባላል። ማን ልበል ስምህ? ብሩክ ታምራት። ጮክ በሉ እንጂ። ብሩክ ታምራት። አዎ በቃ እንደሱ ጮክ በል። ጮክ በሉ እንጂ ነው ትባሉ። ጮክ በሉ እንጂ። ስምሽ ማን ልበል? መክሊት ይባላል። መክሊት። እሺ ማን ልበል ስምህ? ጋረደው። ከቸኮሌትና ከኬክ የቱን ትመርጫለሽ? ከቸኮሌትና ከኬክ የትኛውን ትመርጫለሽ ነው ጥያቄው። የመጀመሪያ ፊት ንባብ ይቺ ልጅ ቸኮሌትን የምትወደው ኬክ ነው የምትወደው የሚለውን፣ ሁለቱንም ላትወድም ትችላለች። እሱን አጠቃላችሁ
ጮክ ብላችሁ ተወያዩና መልሱልኝ። ኬክ ነው መሰለኝ። እንደዛ ይመስላል። ተወያዩ በደንብ እዩት። ዝም ብዬ ሳያት ኬክስ ነው የምትመስለው። እኔም እንደዛ ሚሊፎኒ ነው ተቆራጭ። ወስኑ። ኬክ ላይ ኬክ ያላችሁት ለምን? ያው ስትታይ ያው ልጆች ብዙ ጊዜ ኬክ ይወዳሉ። ቸኮሌት ህፃን እያለ ህፃን ላይ ምናምን ሲሆን ቸኮሌት ህፃን ምናምን ይሆናል። ምን ነው ትጀንጂ? ኬክ አንቺስ? ኬክ ሁለቱም ኬክ። የራሳችሁ ምርጫ ነው። 1000 ብር ነው የምታዙት በአንድ ፊት ንባብ። አይ ኬክ ይሁን። ኬክ ቸኮሌት እስኪ እንስማው። ቸኮሌት የመጀመሪያው የፊት ንባብ በግራና በቀኝ ነው። በቃ ለራሳችሁ ስለዚህ ጣፍጦ የጀመረው የፊት ንባብ በቸኮሌት ነው የጀመረው። ቅዳሜ ሁለቶች ማርታና አቤል ጥርስን አሞ ተነቅለህ ታውቃለህ? ጥርስን አሞ ተነቅለህ ታውቃለህ ወይ? ማርታና አቤል ልጅ ነው ሳይነቀል አይቀርም። አሞት ነው በእድሜ አይደለም። 7 ዓመት ሲደርስ የሚነቀለውማ ቀላል ይነቀላል። ጥርስን አሞ ተነቅለህ ታውቃለህ? እዩት፣ በደንብ እዩት፣ ፊቱን አንብቡት። አይ ኧረ መንጋጋው ተነቅሏል። ዴንቲስት እንኳን እንደዚህ አፍ ተገጥሞ ሊያውቅ አይችልም። እሺ ወስኑበት። ማርታ ነቅሎ የሚያውቅ ይመስለኝ። ነቅሎ የሚያውቅ ነው ይመስለኝ። አስነቅሉ መንቀልማ ሁሉም ሰው ይነቅላል። ከሐኪም ቤት በፊት ነው እንደውም ይነቀለው። እሺ እርግጠኛ ናችሁ? ጥርስ ታመህ ተነቅለህ ታውቃለህ ወይ? ጥያቄ የግድ ታሞ መሆን አለበት? እና ሲደብር ትነቅላለህ? አንተ ሲደብር ጥርስን ትነቅላለህ? እንዴት ነው ነገር? ጥርሱን ታሞ ተነቅሎ ያውቃል? አዎ። ተነቅለሽ ታውቂያለሽ? እኔ በልጅነትማ ሁሉም ሰው ያልነቀለ ሰው አለ። ከዛ ውጭ አሞሽ ተቦርቡሮ ምናምን በጣፋጭ ምክንያት ያንተስ? ያውቃል። አስነቅለህ ታውቃለህ? እሳቸው አስነቅለው ያውቃሉ? አዎ። በጣም በእርግጠኝነት ነው። እሺ አስነቅለው ያውቃሉ? ያውቃሉ። አያውቁም? ያውቃሉ። መስማት ነው እንግዲህ። አይ ተነቅሏል። ተነቅዬ አውቃለሁ። አንተ ነህ እንደ ነቀልከኝ። መንጋጋዬ ነህ። መንጋጋ አይዞን ይላቸዋል። ማስነቂያውን የከፈለ ነው ይመስል። እሺ ሙሉ ሴት የእናንተ ነኝ። እሺ እግር ኳስ የማን ደጋፊ ነህ ከውጭ? እሺ እግር ኳስ ከውጭ የማን ደጋፊ ነህ ነው ጥያቄ። የማን ይመስልሻል? ላይደግፍም ይችላል። እናንተ ዝም በሉ። እናንተ ጸጥ በሉ። ግራና ቀኝ ይመጣል። ተረጋግታችሁ ጠብቁ። ሲታይ ግን ያርሰናል አይመስልም። ፊቱ የተናደደ ይመስላል። ሰው ዋንጫ በልቶ እኮ ይናደድ። የምታውቁት ክለብ ምንድን ነው እናንተ? የማን ደጋፊ ነሽ? አርሰናል። አንቺስ? እኔ ማንም አይደለሁ። አንቺ ኑሮ ነው የምትደግፊው። እሺ የማን ደጋፊ ይመስላችኋል? የማን ይመስልሻል? እኔ የአርሰናል ይመስለኛል። ሁሉንም ነገር ግን በራሳችሁ አይ ረዘም አለብኝ። ኬክ አለ። ኦኬ ተረጋጋብሽ። ዋንጫ በልቶ ተረጋጋ። እሺ በቃ የአርሰናል የማን ይመስላችኋል? የማንቸስተር የዩናይትድ የማን ነው? የአርሰናል። እሺ ወደ መልሱ እንሄዳለን። እሺ ከእንግላንድ ማንቸስተር ዩናይትድ ደሜ በነገራችን ላይ ማንቸስተር ዋንጫ ሲበላ ዳጊ አልተወለደም። እሱን ያረጋግጥላቸዋል። የፍቅር ደብዳቤ ጽፈህ ታውቃለህ? የፍቅር ደብዳቤ ጽፈህ ታውቃለህ? ጥርሱን የተነቀለው ያው መነጽር የሚያደርግ ሰው የሚጽፍ የሚያደርግ ይመስለኛል። ግን መነጽሩ የንባብ አይደለም የፀሐይ ነው የሚሆነው። ስለዚህ ኧረ ስለ ፍቅር አስቡ። የግድ ደብዳቤ ነው መሆን ያለበት።
የፍቅር ደብዳቤም ቢሆን ይችላል እና ማመልከቻ ይጻፍ አይ ለቤተሰቦቿ ጉዳዩ ልጆትን ስለምጠይቅ ብሎ አይመስለኝም። ታይ እውነት እስቲ እናስ ይኸው እንዴት ማለት የፊታቸውን አቋቋሙን እራሱ እንዴት በጽፍ ነበር የሚል ፊት ነው። በቃ እሱን እናንተ ወስኑ። ይሄ ፊት የፍቅር ደብዳቤ ጽፎ ያውቃል አያውቅም? ታይ ልመንሽ? እሺ አይ ምን ያህል እርግጠኛ ነሽ? የሚያውቅ ይመስለኛል። ምን ያህል ፐርሰንት? 80%። ጽፎ ያውቃል? እኔ አያውቅም ነው ያልኩት፣ ግን ይሁን 80% ስላለች። አቤል ጽፈህ ታውቃለህ? ሳቶሽ? አዎ። ምን አለች? ላስብበት። ማርታስ? ምን ጽፈህ ምን ማለት ምን ጥያቄ ምን? አይ እኔ ጽፌ አላውቅም። ተጽፎልሽ ያውቃል? ማርታ ኩራተኛ ነች። ምን አለች መልሱን? አቤል ይህ መልስ ከመስማታችን በፊት እሷ የጻፍክላለች በቸኮሌት ላከችልኝ። እሷ በላ በጣም ረቀቅ አድርገን የጻፍከው ማለት ነው። ስትጀምር እንዴት ብለን የጀመርከው ደብዳቤ መጻፍ ላይ የሚፈልጉ ሰዎች ሳምፕል መሆን አለበት። ያንተ በቸኮሌት ስለተመለሰ እኔ አንቺ ፍቅረኛ ምናምን ብዬ እንዴ ልቤን በጦር ወርቼ ገና ልጠይቃት እኮ ግን ልቤን በጦር ወርቼ ደሟ ራሱ ነጠብጣቧ ራሱ አልቀረች። የፍቅር ደብዳቤ ጽፎ ያውቃል አያውቅም? የመጨረሻ መልስ ያውቃል። ያውቃል 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 ያውቃል። እሺ ደግሞ እያልኳቸው ነበር። ፊቱን በደንብ ይዩት። እንዲህ እኮ ብሏል፣ ጀምሮታል እኮ ፖስት ሲደረግ ቪዲዮ እንደዚህ ብሏል። ከዛ እንደዚህ ሌላ አይችልም መቼም ጽፌ አላቅም ብሏል። ለማንኛውም እንኳን ያንተ ቢያንስ ያንተ ደብዳቤ እንኳን ተመለሰ በቸኩል። ሰው በፊቱ ይታወቃል ወይስ አይታወቅ? ይህ የሚለየው ልክ እዚህ ቦታ ስትመጡ ብቻ ነው። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። የፊት ንባብ ላነበባችሁበት የሚከፈላችሁ ብቸኛ ቦታ ቅዳሜ ከሰዓት ብቻ ነው። ስለዚህ ፊት ታነባላችሁ፣ ትሸለማላችሁ። አሁን የጨዋታው መሀል ላይ ደርሰናል። ደሙ ሉሲድ እስካሁን 2 ሙሉ ጥያቄ ስተዋል። ሙሉ ነው የሳቱት። ስለዚህ አሁን ሶስተኛው የእናንተ እድል ነው። ሶስተኛውን ጥያቄ ከመለሳችሁ ከነሱ እኩል የመሆን እድል አላችሁ። 1000 ብር ነው ያላችሁ እስካሁን። ጥርስህን አሞ ተነቅለህ ታውቃለህ? ጥርስህን አሞ ተነቅለህ ታውቃለህ ወይ? እንግዲህ አሁን የጤና ባለሙያ ስለሆነች አንቺ ቀለል ያለ ጥርስህን አሞ ተነቅለህ ታውቃለህ ወይ? አይ በደንብ የሚያጸዳ ይመስለኛል እንዲሁ ስገምት። ወንዶች ብዙ ጊዜ ነው ሴት የምትነቀለው። አይ ጣፋጭ ስለምንበላ አያውቅም። ተነቅሎ ያውቃል አያውቅም? አያውቅም ይሆናል። ትግባቡ ተስማምተሻል? አፉ ግጥም አለባችሁ። ተነቅሎ ያውቃል አያውቅም? አያውቅም። እርግጠኛ ናችሁ? ለምን? አይ እዚህ ጋር ምናምን ሲነቀል ባዶ ከሆነ ግብት ይላል። እዚህ ጋር ግብት ይላል። ስለዚህ ዲምፕል ያለባችሁ ሰዎች እንዳለበት ተነቅለው ነው አይደለም። ተነቅሎ ያውቃል አላችሁ? አያውቅም። እሺ ተነቅሎ ያውቃል አያውቅም? ተነቅሎ ያውቃል አያውቅም? አያውቅም። አላውቅም። አታውቅም? አላውቅም። እንዳታውቅ አንዳንድ ጥያቄ መልሳችኋል። አንዳንድ ጥያቄ ውሻ ነክሶ ያውቃል? ውሻ ነክሶ ያውቃል ወይ? ጥያቄ ምልክት። ውሻ ነክሶ ታውቃል አያውቅም? በትዝታ ተመልሶ ተነክሶ ያውቃል አያውቅም? ያውቃል። ለምን አላችሁ? ነክሶሽ ያውቃል? አንቺ ነክሶሽ ያውቃል? አንተስ? ሞክሮኝ ያውቃል። እና ከስተህበት ተወ? ሞክሮ ያውቃል? እሺ ስተነክሶ ያውቃል? ያውቃል። ለምን አላችሁ? ሄዷል ትንሽ ፊቱ በሀሳብ። እሺ ምንድን ነው መልሳችሁ? አያውቅም። ያውቃል። አንተ ነክሶ ያውቃል?
አያውቅም። እሱ ተነክሶ ያውቃል። እሺ አያውቅም። ተነክሶ አያውቅም። ተነክሶ አያውቅም። እንደናንተ ነው። እንዳንተ ተሞክሮበትም አያውቅም። ስለዚህ አራተኛ ጥያቄ ወደ እናንተ እናመጣለን። አራተኛ ጥያቄ የፍቅር ደብዳቤ ጽፈሽ ታውቂያለሽ? የፍቅር ደብዳቤ ጽፈሽ ታውቂያለሽ ወይ? አስገራሚ ነው። የፍቅር ደብዳቤ ጽፋ ታውቃለች ወይ? እቺ ቸኮሌት የምትወደው ልጅ ምክንያቱም ትልቅ ሰው ቢሆን ልጅ ግን አይኗ ምናምን ሲታይ ግን አዎ የሚል ይመስላል። ለጓደኛ ሻታቅ ጽፈሽ ታውቂያለሽ አንቺ? ሙሉ ሴት አይ አላውቅም። ሙሉ ስለሆንሽ ነገሩ ምን ጎደለሽ? ያለሽ አንቺ ጽፈሽ ታውቂያለሽ? አታውቂም። ተጽፎላችሁ ነው የሚያውቀው። በጦር ምናምን ወቅቱ አይ ጦር የለበትም። ጦር እኮ ነው ስለሽ አድራሻ እንዳትሳሳቱ ለአቤል ነው የሚመለሰው። ሙሉ ሴትና ቤተልሔም የፍቅር ደብዳቤ ጽፋ ታውቃለች? አታውቅም። አይ አታውቅም። አታውቅም። የተለየ መልስ ያለው ሰው አለ? ታውቃለች። እሺ እንቀጥላለን። አዎ እንዳትመስል። አዎ እኔ እኮ ብዬሻለሁ። እኔ ልጅ ናት ብዬ ነው። ምን ብለሻልሽ? እንደምወደው ገለጽኩለት። እንደምወደው ገለጽኩለት። ፍቅሬን ተረዳኝ ለአንተ ስል ምናምን አልሽ? አዎ ኧረ ይመቻት። አይኗንና አፏን ሳይ አዎ ማትገመት ሰው ሆነችባቸው። ስለዚህ ይሄኛውን ጥያቄ እና አቤል ከመለሱ የዛሬ አሳዛኝ ተሸናፊ ነው የምትሆኑት። የመጨረሻ ጥያቄ ነው፣ ወደ እናንተ እንመጣለን። አቤልና ማርታ ይህን ፊት በስርዓት ካነበባችሁ የዛሬ የጨዋታ ሰዓት አሸናፊ ወይ የፊት ንባብ ሰዓት አሸናፊ ነው የምትሆኑት። ዝግጁ ናችሁ? እሺ። ከቸኮሌትና ከኬክ የቱን ትመርጣለህ? ከቸኮሌትና ከኬክ የቱን ትመርጣለህ? ምንም ላይወድም ይችላል፣ እሱንም አሰቡ። ከቸኮሌትና ከኬክ የቱን ትወዳለህ? ይህን ከመለሳችሁ በቃ አሸነፋችሁ። አይበላም። በነገራችን ላይ በየቀኑ የሚበላ ነገር እኮ አይደል፣ አልፎ አልፎ የሚበላ ነገር ነው። ለመጠገብም የሚበላ ነገር አለ። ካሉ ኬክ ነው የሚሉት፣ ካልሆነ አይበልም። ከቸኮሌትና ከኬክ ቶሎ በሉ። ሰው ጣፋጭ ነገር ይወዳል። ያው የትኛውን ይመርጣል ነው እንጂ ጥርሱ ስለተነቀለ የሚበላ አይመስለኝም። ጣፋጭ ለምን ተነቀለ? በጣፋጭ ነው በልቶ ተነቀለ እኮ። ስለዚህ በለም ልታሳስታችሁ ወደ መለያ ጥያቄ እንድትሄዱ። እሺ መልስ አይበላም። አይበላም። ሁለቱንም አይበላም። እሺ ከቸኮሌትና ከኬክ ኬክ 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 በጣም ነው የሚወዱት ብሏል። አዎ ይሄ የፊት ንባብ ካልተሳካ ወደ መለያ ጥያቄ ነው የምንሄደው። ቸኮሌት ቸኮሌት ነው የሚወደው። ቸኮሌት ነው የሚወደው። ስለዚህ የፊት ንባቡ ወደ መለያ ጥያቄ ሄዷል። የመለያውን የፊት ንባብ ለማንበብ ቅድሚያ የትኛው ቡድን ያገኛል የሚለውን ለመለየት ወደ ፔናልቲ ነው የምንሄደው። ስለዚህ ከእያንዳንዳችሁ ክለብ አንዳንድ ሰው ከቅዳሜ አንድና ከቅዳሜ ሁለት እኔ ጋር ነው እዚህ ጋር። እሺ አንዳንዴ ሰው ማዳላት ሲፈልግ ምን እንደሚያደርግ ታውቃለህ? ሳንቲም እንደዚህ ወረወረና ሰማይ ከቀረ እንደ መሬት ከወረደ ይሳብ ቅድሚያ ለእሷ ትሰጣታለህ ማለት ነው። እሺ ከአንድ ብር ነው ያዝኩት እጄ ላይ ከአንበሳና ከሚዛን ማን አንተ ልጠይቅ? እሷ ልጠይቅ? አንተ በራስ ፍቃድ። አንበሳ በቃ አንበሳን ወዷል እሱ። እሱ አንበሳ ወዷል፣ አንቺ ሚዛን አይፈርም። ስለዚህ ይኸውላችሁ ምን መሰላችሁ፣ የወጣለት ሰው የመለያ ጥያቄውን የመጀመሪያ እድል ይወስዳል ማለት ነው። የመጀመሪያ ምላሽ ይመልሳል፣ ሁለተኛው ምላሽ የቀረው ቡድን ይወስዳል ማለት ነው። ስለዚህ መልካም እድል። ቴንክ ዩ። ሰማይ ከቀረ አንቺ ነው። አንበሳ ነው። እሺ አንበሳ ነው። አንበሳ ነው። የመለያ ጥያቄው የመለያው የፊት ንባብ ላይ ደርሰናል። የፍቅር ደብዳቤ ጽፈህ ታውቃለህ? ይሄ ልጅ የምታዩት ወጣት
የፍቅር ደብዳቤ ጽፈው ያውቃሉ? ደምስሩ ተገታትሯል። በደንብ አድርጋችሁ ፊቱን እዩት። የፍቅር ደብዳቤ ጽፈው ያውቃል? አያውቅም? ማርታና አቤል። አይ ሊሊ ያዞሩ አይመስልም ፊቱ። የጻም በትዝታ ነው የሚመስለው። የሚያውቅ ይመስላል። ጽፎ ያውቃል? ያውቃል። ቶሎ በል። ያውቃል። የፍቅር ደብዳቤ ጽፎ ያውቃል ብለዋል ማርታና አቤል። ይሄ ፊት የፍቅር ደብዳቤ ጽፎ ያውቃል ብለዋል። የነ ሙሉ ሴት ምላሽ የሚሆነው ጽፎ አያውቅም ነው። እናንተ ጽፎ ያውቃል ያላችሁት፣ እናንተ ደግሞ ጽፎ አያውቅም ነው የምትሉት። የእናንተ እድል ቢሆን ኖሮ ምን ብላችሁ ነበር የምትመልሱት? ያውቃል። ስለዚህ አሁን ሁለቱም ቆጥሯል። አሸናፊውን ለመለየት የመጨረሻውን ምላሽ ለማግኘት ይሄ መልስ መመለስ አለበት። ይሄ መልስ ደግሞ የምትመልስላችሁ ከዚሁ ከእናንተ መሀል ተነስታ ነው የምትመልስላችሁ። ነይ፣ ስምሽ ማን? ጽዮን። ነይ እዚህ ጋር። ጽፎ የሚያውቅ ይመስልሻል ልጅ? ስለዚህ ችኛዋን ንኪያትና ምላሹን እንሰማለን። አውቃለሁ አለ። አጨብጭቡላችሁ። ማርታና አቤል በተጻፈ የፍቅር ደብዳቤ የዛሬውን የፊት ንባብ አሸናፊ ሆኗል። በመለያ ጥያቄ ከአጠቃላይ ከተጠየቁት ጥያቄ ውስጥ ሁለቱን ብቻ በመመለስ 2000 ብር አሸናፊ ሆኗል። 2000 ብር አሸናፊ ሆኗል። እና ሙሉ ሴት ሙሉን አክስረውት ነበር። አንድ ብቻ ነው የመለሱት። ከተሰጣቸው ከሚነበቡ 4 ፊቶች ውስጥ ያነበቡት አንዱን ብቻ ነው። እንዴት ነበር የጨዋታው ሰዓት? ጥሩ ነበር። ደስ ይላል። ሰው ማንበብ ማወቅ ቀላል ነው አይደለም? እንዴት ነው? ኧረ ከባድ ነው። እሺ እናንተ ጋር አሸናፊዎች በሁለት ጥያቄ አቤት እያለ እንዴት ነበር የጨዋታ ሰዓት? አይ አሪፍ ነው። ሰው ግን እንደተገመተው አይደለም። በተለይ ያቺ ትንሿ አሪፍ ነበር፣ ደስ ይላል። ስለዚህ በተለያየ አማራጭ የምታዩን የቅዳሜ ከሰዓት ቤተሰቦች እዚህ መታችሁ ፊት ማንበብ ትችላላችሁ። ላነበባችሁበት ደግሞ ይከፈላችኋል። ቤታችሁ ውስጥ ናችሁ ከቤተሰብ ጋር። ከአጠቃላይ ከተጠየቁ 10 ጥያቄዎች ውስጥ ከ5 በላይ የምትመልሱ ሰዎች ለምን እዚህ መታችሁ ተጫውታችሁ ላነበባችሁበት አትሸለሙ። የዛሬ አሸናፊዎች ማርታና አቤል ናቸው። 2000 ብር አሸንፈዋል። በአካውንታቸው ገቢ ይደረግላቸዋል። በቅዳሜ ከሰዓታችን የፊት ንባብ ሰዓት ላይ ያለ ነው። በፊት ንባብ የዛሬ ሳምንት እዚህ መምጣትና ማሸነፍ ትችላላችሁ። ዛሬ በዚህኛው በኩልና አቤል አሸናፊ ሆኗል። በዚህኛው ሳምንት ደግሞ በቀጣዩ ሳምንት ደግሞ እዚህ ጋር መታችሁ ማሸነፍ ትችላላችሁ። ፊት ታነባላችሁ። ላነበባችሁበት ደግሞ እኛ እንከፍላችኋለን። ቅዳሜ ከሰዓቶች ስለሆነ ማለት ነው። የቅዳሜ ከሰዓት አንደኛው ድምቀት የቅዳሜ ከሰዓት ቤተሰቦች ሰዓት ስለሆነ ሁላችሁ በዚህ ስለመጣችሁ ደስ ብሎናል። ሳምንት መጣችሁ እዚህ ጋር ማንበብና መሸለም ትችላላችሁ። ስለዚህ እዚህ ለመምጣትና ፊት ለማንበብ 7696 ላይ ብቻ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።